ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣሉ ጣብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዚህ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬም እጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ስለዚህ ቻሌንጁ በሚገባ ይሰጥህ፣ ያንን ጠይቅ። ከዛ እኛ ሴሌብሬት እያደረግን ይሄድ ነው። በራሴ ድራይቭ እያደረግኩኝ ሄድን፣ ሴሌብሬት እያደረግን በጣም ደስ ብሎኛል። ሄድን። ሳሊተ ምሕረት አካባቢ ነው፣ ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን። ቆምን።
መጣ። እዛ ቦታው ላይ ደረስን። ላይቭ ላይ ነው ስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ አመስግን አለችው። አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300 ሺህ አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር ቻሌንጅ ነው። ምንድነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ፣ አልዋሽም። እኔ ፐርሰናሊቲ አይደለም፣ በእውነቴን ነው ማለት አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ እንዴ ምናምን። መጨረሻ ላይ እንዲያውም ላይቡን አይታችሁት ከሆነ መሳደብ ጀመረ፣ በማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይሄንን እምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም፣ የእውነቴን ነው እምላችሁ። ማለት እቺን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው፣ ሌላ ሰው። በጣም እንዲያውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናገረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም፣ መሄድ ትችላለህ፣ ምናምን መልክ ትሰራለህ እንዴ፣ ላይቭ ትገባለህ እንዴ፣ ፊቴን እንዳታሳይ ምናምን። ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ፣ ላይቭ ልታስገባኝ እንዳትሞክር ምናምን። ምንድን ነው ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን፣ በዚህ ደረጃ በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም እንዴት ባለሙያ፣ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣውን አንቺ ስላልሽው እንዴት ይሆናል? እና ካልኩሌት ሲደረግ ካልኩሌት የሚደረገው ልብሱ ላይ ከተለጠፈው ፕራይስ አንጻር ነው አይደል? ያ ነው አይደል ካልኩሌት ይደረገው። ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አንድ አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? መጀመሪያ ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን። ይኸውልሽ አሁን እነሱም አይቶታል፣ እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ ላይ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍ ኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ፣ ምን አይነት ልብስ ጥሩ እንደሆነ፣ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ፣ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ፣ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆኑ ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰምባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በዛም ሳይድ ሊሆን ይችላል ከሚል አንጻር ነው ሊሆን ይችላል እኮ። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ፣ ሱሰኛ እንዳይሆን፣ ወጣትነቱን አፒዩዝ እንዳያደርግ፣ የተሻለ ነገር እንዲኖረው ነው። ይህ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔ ምንም ማለት ከሱ
ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይህንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት ኪራይ ታሰበው 25,000 ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25,000 ብር ነው ብላኛለች። ምን አለ በአምስት ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹና የሱቁ ክራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ ከሆነ 3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25,000 ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎላል ምናምን አላሉኝም። ደግሞ ጭራሽ ላንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅብናል። አይ ሀቢዬ የተከፈለ ቢሆንም እኮ ነው አሁን እኮ ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። አሁን የእናንተን ከጨረሳችሁ እሷን መጥራትና ከእሷም እንስማ አይደል? እሷም ትግባ። ብትገባ ጥሩ ነው። ብትገባ በጣም ደስ የሚል። ማናግ መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችሁን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ኪራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው የምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ ዕቃ 300,000 ብር እንኳን አይሞላም? እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንደው እኮ ማለት ኮንሲደር ለማድረግ እንኳን የሆነስ 500,000 በላይ 800,000 ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ ከሆነ አላውቅም። ሱቁን ልሽጠው ብትል እኮ ሱቅ ቁልፉን ብቻ 600,000 ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ? ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500,000 ይቅርብኝ እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300,000 ብር አይሞላም። ይሄንን ቻሌንጅ እንዴት 1.5 ሚሊዮን ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል? በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300,000 ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረከበው። ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው ከማን ጋር? እኔም እኮ አሁን እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ ያው የሜሪ ቦንዳን የምትሰራው እሷ ናት። ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባም ሲቀጥል ማለት ነው። መጀመሪያም እኮ እኔ እንደዛ ከሆነ 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36 ሺህ ፎሎ ነበረው። 200 ሺህ ፎሎ ባንተ ያለው 33 ሺህ ምናምን አካባቢ ነው። 30 ሺህ ላይ ነው እኔ 33 ሺህ 33,000 እንደዛ አካባቢ ወደ 203,000 አግኝተዋል ፎሎ ባንተ ኦልሞስት እንደዛ አካባቢ አግኝተዋል። እሺ ሜሪ ቦንዳ ለሚለው አካውንት ሁላችሁም ሼር አድርጉ። ኦር ደግሞ አንተ ኮንታክት የምታደርጋት ሜሪ ቦንዳ ዋትስአፕ ነምበር ካላት ወይንም ህሊናን ከሆነ ኮንታክት የምታደርገው ሞዴሬተር ላስገባና በኢንቦክስ ላክላትና እኔ በዋትስአፕ ቮይስ አድርጌ ልጥራት። ሼር ላድርግልሽ ቪዲዮዋን አይደውልልኝ ስልኳ አለ ሀቢባ ጋር ነኝ ግቢና ያለውን ነገር አስረጅ ይበላል። ቁጥሯን ልካህልኝ እኔ እጠራታለሁ። ቁጥሯን ውስጥ ላክልኝ። ዋን ሰከንድ በእኔ አይደለም በሞዴሬተር አንዱ ግምት ነው። 1.4 ሊያወጣ ይችላል። ግምት ስለተባለ 1.6 ሊያወጣ ይችላል። 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4 1.3 ብቻ ይቀራረብ። ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው የሚሸጠው እቃ ሊቀንስ ይችላል። እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም። ተቀባይም አልጠየቅም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100 ሺህ ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል?
ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገር፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? እነሱም አልጠቀሱም መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው ምን መሰለሽ እዚህ ጋር አሁን ይሄን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ተሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስ ውስጥ ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል ነው። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው። ዳትስ ኢት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊ እውነት ነው። ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም። መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት። እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ ነው። መጣው ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። እንደ አጋጣሚ ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት ሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም፣ ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ፣ ቦንዳ ቤት የሚሰራ ጓደኛ አለኝ፣ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አይደለ? አርብ ቀን 136,000 ሲሞላ በቃ ሞልቷል፣ መረከቢያ ቀናችን ስለቀረበ ሄደን እናሳየዋል። ኦኬ አልን። ልጁን ይዘነው ቀጥታ ሄደን ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልንም። ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው ይሄድ ነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገምህ ክፋት የለውም። ፖዚቲቭሊ ነው ይሄድ ነው። ይኸው እግዚአብሔር በሚያውቀው ማለት በስንት ቀን ነው የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅበት። ቪዲዮውን አይተሽዋል እኮ ሀቢቡ፣ ቪዲዮውን አይተሽዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቀኑ አላፈሩት ምን ቪዲዮ ይከፈት። ያለ ቀን ገደብ ቻሌንጅ ይሰጣል። እኔ ሰምቼ ማለት ነው። ገደብ የለው። ገደብ ከሌለው ምንም ቻሌንጅ ይባላል? መቼ ያለቀ ሊባል ነው? ጨርሳችኋል፣ አልቋል ቻሌንጁ። እከሌ ያሸንፋል ወይም እከሌ ያላሸነፈን በቃ ቻሌንጁ ቀኑ ቻሌንጅ ያለ ቀን እኔ ሰምቼ ስለማላቅ ነው። ይቅርታ አድርጉልኝ። እሺ ክፈቱ። ቪዲዮ ላይም አይተሽ ከሆነ ሀቢባዬ እኔ ፎሎወሩን እንደምጨምር እርግጠኛ ናት እሷ። ቪዲዮ ላይም ተናግራለች። እርግጠኛ ነኝ እንደሚጨምር ምናምን ብላለች እንጂ የቀን ገደብ አለ። እንስማ ወይ ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ከሁለት ቀን በፊት ነው። ዓርብ ቅዳሜ ነው ሄር ነው። አዎ አይ ቅዳሜ ቀን። ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄር ነው። ዓርብ ነው ሄር ነው። ቆይ ሀቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር፣ ጁላይ 17። አዎ በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17። ስለዚህ በ17 ቀን ኦኬ
ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል? አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይኸው ይህን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የእሷንም ቼክ ከኔ ጋር የሚሰራችው በአንድ ቀን የተፖሰተ ይመስለኛል። የእሷ የት አለ? ተመሳሳይ ቀን ይኸው በጁላይ 1 ይኸው ሜሪ ላሳይሽ ሀቢዬ ሊቀየር ነው ወደ ቦንዳ ኑሮ ይኸው ይሄ ቪዲዮ ማለት ነው። ጁላይ 1 ሱቁን ሄዶ እቃውን ያየበት ቀን ኦኬ። ሶ ሜሪ ቦንዳ ቤት በ17 ቀን ምን ያህል ሊሸጥ ይችላል የሚለውን እኮ ህሊና በተራዋ ነው ሚዩት አብርታ ማውራት የምትችለው በየተራ ስለሆነ። ኦኬ ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደህ ካየከው አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው ሙሉ እቃው ማለት ነው ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉ። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ ባንደበትክ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። አዎ ፕራይሱ እኮ ፕራይስ የሚሆነው እቃው ደና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1800 እና በ2000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው። በቃ ዝም ብዬ ዘግቸው ከሚሄድ ሰበብ በሚል ሐሳብ ሊሆን ይችላል። ምክንያቱም ይሆናል እኛ ማውራት አንችልም። ይሄን አሁን ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት ወገን ነህና ከሁለታችሁም ገለልተኛ የሆነ ከህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ ብሎ ሄዶ ቆጥሮ እቃዎቹን ቆጥሮ እኔም እንደዛ ሚል ያልነው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንል በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድነው ምክንያቱ ነው መልስክ? ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይሄን ነገር ስላቸው እነሱ እንዲያስገመትከው ቅድም እኮ ሞልቷል። አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው። ይኸውልሽ ሀቢባዬ ማታ ዲስከስ አረግን። አንደኛ እንደዚህ የወረደ እቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ ያየው እቃ ራሱ አይደል እንዴ? ምንድን ነው የወረደ አልገባኝ። ቆይ ለነገርሽ እኮ ነው አስገመትኩት እኮ እቃዎቹን እንዳለ አየናቸው። የቃረዱ ናቸው ምናምን በጣም የተንገላቱ ረጅም ዓመት የቆዩ ናቸው። ስለዚህ ይህንን ቻሌንጅ ሲሰጡህ በቃ እቃ አታውቅም ብለው ሰጥተውህ ቢሆንስ የሚል ሰፋ ያለ ዲስከሽን አደረግን ጓደኞቹ ጋር ሆነን። ይሄም ቦንዳ ቤት ያየውም ቦንዳ ቤት እውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆን በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦልሬዲ ሞልተኸዋል። ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ። እንደዚህ ተብያለሁ ምንድነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም። ምናልባት የተጭበረበረ ነገር ካለም
ህዝቡ በሚያየው መልኩ። ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረክበህ አንተም አደጋ ውስጥ ብትገባ ማንም ሰው አይሰማህም፣ ማንም ሰው አይደግፍህም፣ እንዲያውም ይቀልድብሃል፣ ሙድ ይዝብሃል። ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድ ነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ነገር የተለወጠው። እንዲያውም ሜሪ መታ በስነ ስርዓቱ እየተነጋገርን ነበር። በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ። ካሜራማኑ ሁሉ እየተሳደበ ነበር ማለት ነው። ይኸው ነው ያለው ሀቡ። ኦኬ አንዴ ቆይ አንዴ ሽንትሽ ጠይቃ ለባለቤቱ ቀሚስ ታስፋ ኦኬ እሺ። ስለዚህ ያቃል ላሉት እቃው ከዛ ላይ እንደሚጎል ሱቁ እንደማይዘጋ እንደሚሸጥ ያቃል ላሉት አንተ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር የመሰለኝ ብለህ መልሰሃል አይደል? እሺ ሌላ ደግሞ ሄደክ ስታየው የነበረው እቃና ልታስገምት ስትሄድ የነበረው እቃ ብዛት በአይንክ ስታየው ብዛት በጣም ብዙ ጎሎብሃል። ቀንሷል። አሁን እንደ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል ሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ ነው እኮ። ቀን በቀን ስንት ቀኑን ንገረኝ። ልታስገምት ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ነው ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ እቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ የምትሉት። አዎ ኦኬ። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት። እሱን እኮ ነው የምልሽ። እኛም ያልነው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ኦኬ ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ነው ያስገመታችሁት? አንዱን በስንት ነው? 1500 ብር በላይ አይበልጡ። ስለዚህ እናንተ በ1500 ነው ያስገመታችሁት። አዎ እነሱ ደግሞ ቪዲዮውን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛሉ፣ ካላዋጣኝ ጥዬ እወጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ አይስማማም። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ
እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁ ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንክ ዩ። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ፣ በበረከትም በነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ አንድ ሀሳብ ልንገርሽ አቢባዬ፣ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ፣ ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ ለኔ ቢሰጥ እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የሱ ላልሆነ ነገር እንዴት ያስገምታል? የሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግሯል። ሊጀምር ነው ቢያሸንፍም፣ ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው፣ ቀን አልጠቀሱም። የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቃይ በጣም ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው። ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቴም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ መጠየቅ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደለ? ስለዚህ መጨረሻ ላይ ግን የመረከብ እንችላለን። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር? ቪዲዮ ክፍት ነው እየተሸጠ እያየህ። ታዲያ ከንብረትህ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለእኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባ? ግን እውነት ለመናገር መጥቀስ ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት ምቺ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የእሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው
ቺታ አይደረግበት ወይም ምንድነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማን ነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው፣ አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው ዳትስ ኢት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ 1.5 ይኸውልሽ እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብ። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን እኮ ማንኛውም ሰው በአሁን ሰዓት ይሄንን እኮ አልሰጡንም። አሁን እኛ ይሄንን ነገር ካነሳን በኋላ የሰሩት ዝርዝር ነው ይሄ። አሁን እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ እሺ ይኸውልሽ ሀቢባ፣ እኛ ይሄ እቃ ካለ ሀቢባ፣ ይሄ እቃ ካለ ይሄ ዝርዝር እቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና እቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው። በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው የሚፈልገው። እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታችሁ እኛ እኮ ጠየቅን እኮ መተናል እኮ በላይቭ። ለምን በላይቭ ሆነ ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አትጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዛ አምጥታ የሰራችውን ቪዲዮ አይተሽዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዛ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሽው ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል ሐሳብ ነው። ላይቭን ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ። እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ፣ ሰላም አለኝ። ሰምታችኋለች። ሰላም አለኝ ተቃቅተን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለኔ ምንም የነገረኝ ነገር የለም። እንደዛ ነው ያልከውን ነገር እሷን በስነ ስርዓት ነው የጠየኳት። ይሄን ትናንትና ባለሙያም ጥቻ ሳይቼ ነበር። ይሄ እቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰለ። እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሷ አታውቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው ያዝነው። ሲነሳ ነው ሐሳቧን የቀየረች። እንደዚህ ነው ያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮንመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮሃለች፣ እሱም ይጮሃል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናም ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሃል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ።
በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይህን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ፣ ናይኪ፣ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10,000 የሚሸጥ ቦንዳ አለ፣ 15,000 የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለ ሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ አስፋልት ላይ ተነጥፎ መንገድ ላይ ወስደ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል። 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገን ነው ሄድን ነው እያልኩሽ ያለሁት እኮ። ምንም ግልጽ ይመስለኛል። በጣም ጥሩ ህሊና። እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300,000 የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። ሶ አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ የተናገርኩት ነው አይደል? ኦፍ ኮርስ። ኦኬ እሺ ጥሩ። አስቀድማችሁ አልተደዋወላችሁም ከመገናኘታችሁ በፊት አንተና ህሊና? ተደዋውለን ነበር። እየመጣን ነው መገናኛ ነኝ ምናምን ከኛ ጋር ስትል እኛ ደግሞ እየመጣን ነው አለ። ከሱ ጋር ነበር የምንሄደው። ሌሎችም ነበር ጓደኞቼ፣ ከነሱ ጋር ነው የሄድኩት። ኦኬ ጥሩ እሺ። ስለዚህ አሁን እናንተ ላላችሁት ጥያቄዎች ህሊና መልስ ትሰጥበታለች። ህሊና ያንቺ ተራ ነው። ሚዩት አድርጉና እናንተ አዳምጠሻቸዋል በደንብ? አዎ በደንብ ፖይንት ይዣለሁኝ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት ነው ያዋሸኝ። የመጀመሪያው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸታቸው ማክሰኞ ነው አይደለም። በማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ ነው። ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ውሸት ከሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ በስተት የተነገርነው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት ነው። 20 ቀን አልፏል፣ ከአግሪመንታችን አልፏል። እንደዛም ሆኖ ደግሞ ፎሎወር አልሞላህም። እኔ የስተርዴ የዛን ቀን እሑድ ቀን ስክሪንሾት ያደረኩትን የሜሪ ቦንዳን ፎሎወር አምጥቼ ያሳያል። ማክሰኞ ማለት 21 ነው። ይቅርታ አንዴ 21 ጁላይ 21 ማለት ነው ማክሰኞ። የዛ ቀን ለማስገኘት ላይ ብትገቢ የዛ ቀን መቶ ቪዲዮ የሰራበት ቢፎር ቱ ዴይስ ይላል። ፖስት ያደረከው ቪዲዮ ራሱ ከሁለት ቀን በፊት ነው ፖስት ያደረከው። የዛኑ ቀን ነው የሰራው። ስለዚህ የመጣው ማክሰኞ ነው።
ገባ ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከቱት። ታዲያሽ እኔ ጋር ስትመጣ ሰውን ፎሎ አረገ ማለት ሆነም ቀረኔ ማይሆን እኔ ጋር የመጣ ቀን እኮ ያለውን ፎሎወር ነው አይደል እንዴ በረከትዬ? እንደዛ እኮ ነው አይደል? ልክ ቻሌንጁን መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር ይገኛል። እስከምረከብ በጣም ያለው የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ ሀቢባ። አለ እኔ ጋር መጀመሪያም እኮ ይሄ እኮ ምንም ግልጽ ነው። ቻሌንጁ እንደሞላ የተረጋገጠ ነው። ባይረጋገጥም ለመረከብ አልመጣም ሲጀመር ማለት ነው። እዚህ ላይ ይሄን ብቻ ነው ሐሳቤ። እኔ ማለት ነው እኔ በኮንፊደንስ እናቴ ትሙት ብዬ ማውራት እችላለሁ። አንተ በረከት ራስህ ደውለህልኝ 200 300 ፎሎወር ነው የቀረው ግን ይሞላል ብለኸኛል። አላልኳትም ብለህ ማልልኝ ደውለህ ብለኸኛል አላልከኝ እኮ ብዬሽ ነበር እኮ። ከዛ ሞልቶ ነው እንደገና እኔ ጋር የመጣ ሰዓት እኔ የመጣበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረ ሰዓት ፎሎወር ምናምን የለም አላረክም። ሄሉ ይኸውልሽ 236 አንተ ልጅ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው አውራት ይችላል። አሁን እኔ ተራ ነው አይደል? በእናንተ ተራ እሷ በፍጹም ሚውት አላበራችም። ህዝቡ መስከረ ስለዚህ ፖይንት ያዙና ተራችሁ ላይ ሚውት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። ሶ እኔ ቀኑን አሁን ጋር ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። ልታስገብቱ ሄዳችሁበትን ቀን። ኦኬ ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይም የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይም ኤቭሪቲንግ ላይ ነበር ነው። ስለዚህ ይሄ ልጅ ሊያወራ አይችልም። ካሜራማኒ ከጎን አለ። ማስገባትም አልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት የምንችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራል። ኤግዛክትሊ በዚህኛ የምንስማማለን። አንቺም ካሜራማንሽም ሆነ ሜሪ ቦንዳ አይገቡም። በአንቺና ህሊናና በረከት ብቻ ናቸው የሚጨርሱት። ህሊና በረከት ተቀበለ። ስለዚህ ሁለታችሁ ብቻ ነው የምታረጉት። ሌላው ዲል ላይ መሰለኝ ብሎ ነገር የለም። አግሪመንት ነው። ሪትን ያልሆኑ አግሪመንቶች ነበሩን። ልክ ነሽ። ምክንያቱም እኛ አላማችንም መስጠት ነው። ገባሽ? መስጠት የሆነ ሰው ደግሞ አላማው ሰው አልቀበልም ይላል ብሎ ስለማያስብ እንዲህ አይነት ተንኮሎችን አያስብም። በአካል መጣ። ሲቀጥል ደግሞ ሂሳቡን እንኳን ያልሰራ ነው። ለምን እንደሆነ ታውቂያለሽ? ባለቤት እኮ አይደለም ይሄ ልጅ። ፎሎ እስካልሞላ ድረስ ባለቤት አይደለም። ስለ ብሩ ሊጠይቀን እኮ አይችልም አይደል እንዴ? መች ፎሎወር ሞላ? ይሄን ያህል ብር ሽጣችሁ ትሰጡኛላችሁ ብሎ ከኛ ጋር ዲል ለማድረግ ባለቤት መሆን አለበት። ቪው አሟልቶ ቻሌንጁን ተቀበለ እንጂ የሜሪ ቦንዳ ባለቤት አይደለም እስካለሞላ ድረስ። ስለዚህ ስለ ሂሳብ ሊያወራን አይችልም። አንድ ሰው ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ ልክ ሜሪ ቦንዳ ያንተ ነው ከተባለ ጊዜ በኋላ ነው። እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልነው። ገባሽ? ስለዚህ ይሄን በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለህም በረከት። ባለቤት የምትሆነው ልክ ፎሎወሩ ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበር። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይቭ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ሶ ልክ የዛ ሰዓት ላይ ውሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። መጀመሪያ ግን ላይቭ ሪካርዱን እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄው ልክፈትልሽ። እኔ ማሪ ቪዲዮዬን አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር የተቆራረጠ ሳይሆን ቅድሚያ ምን ቃል ነው የተናገረው? ለምን አንቺ ያልሽኝ ይኸውልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አንፎሎ አድርጉ። አሁን ዳይሬክትሊ እንደዛ እግዚአብሔርን ላይቭ ገብቶ ላይቭ ሪካርድ አንፎሎ ቻሌንጅ አድርጉ። አንድ ላይቭ አንቺ ተገናኘን፣ ሰላም አለኝ፣ ተያይዘን ወደ ሱቅ ገባንና ላይቭ ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስገመቱን አላቅም። ያንንም አልነገረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይቭ ገፈተና ላይቭ ላይ ቤተሰብ ይሄ እቃ 1.5 አያወጣም 300,000 ነው የሚያወጣው አለ። ላንቺ ምንም ነገር ሳይልሽ አምኗል። ይሄ ብሏል እኮ አለ። አዎ እኮ ብሏል። እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛኑ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩ እንጂ ፎሎ አድርጉ።
ይኸውልሽ ፍቅሬ አንድ ሰው ፍቃድሽን ሳይጠይቅ ሐሳብ የገባሽ ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው የመጀመሪያ ቀን ነይ ቤቴ ተቀበይኛለኝ ልጅ የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ አይ እኔ ራሴ እመጣለሁ ነው ያለኝ ከዛ መጣ ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ ጧት ቁልፍ መቼ ነው የምትሰጡኝ መቼ ነው የምታስረክቡኝ 300 ፎሎወር ይጎላል ስለ አዎ ግን ችግር የለውም እኮ ይሞላል በቃ እሺ ችግር የለውም ማረ ይሄ ያጣላንም ተስማማን ከዛ ከመጣ በኋላ ማረ ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው በፍጹም አላየሁኝም ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንድ የለችም አልኩሽ ባለቤቷ የለችም በቃ የሚቀርጸኝ ካሜራማን አለ እኔ ያለሁኝ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ ኢማጂን ሴት ሆኜ አምስት ወንድ ሰብስበው ምን እንዲያደርጉኝ ነው ምን እኔ ላይ ምን እንዲያደርጉ አምስት ወንድ ሰብስበ ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም እግዚአብሔርን የጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም እሱ ብቻ አይደለም እንዲህ ማድረጉን ታይውና የመጀመሪያ ቀን ስትመጣ አምስት ሆነ አልመጣህም ይሄ አጠገብ ያለው ልጅ እንኳን አልነበረም እኔ እናንተ ስናወራ ገባ ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቶኝ ለማስጠቆር ሐሳብ የገባሽ በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ ለምን መጀመሪያ በግል አትጠይቀኝም እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለአትጠይቀኝም ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ሳይሻለኝ ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ እንዴት ናችሁ እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፉ ሰጥቼው ሌላ ነገር የለብኝም በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ ይኸውላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ ማስረዳት አልቻልኩም እጄ እየተንቀጠቀጠ ከዛ በጣም ተበሳጨኝ ቀጥታ መኪና ውስጥ ነው የገባሁት ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬም ላስረዳውን ብዬ ይቀርጹኛል ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም ላይቭ መግባት መብታችን ነው ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ ከዛ የዛን ቀን ተለያየን ምናምን እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም ልትሸጠው ነው የፈለከው መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት ከዛ በኋላ አለቀሰ ሆድባ ሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም ሰርተህ ነው ያመጣኸው እኔ ሰርተህ ማምጣትህን አልናኩኝም ሐሳብ የገባ ሰርተህ በላብ ስላመጣህ መጠየቅ ትችላለህ የጠየክበት መንገድ ግን አግባብ አይደለም በተንኮል ነው የጠየከኝ በጣም ያናደደኝ እሱ ነው ሰርቶ መለወጥ የሚፈልግ ሰው ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም እሱ ብቻ አይደለም ይሄ መጥፎ መካ